ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የእንግሊዝ መንግስት በአብዛኛው የኢትዮጵያ አካባቢ ዜጎች እንዳይንቀሳቀሱ ጥብቅ ማሳሰቢያ መስጠቱ ተገለጸ። የተሻሻለ በተባለውና ዛሬ እንደ አዲስ የወጣው የእንግሊዝ ማስጠንቀቂያ በተለይም በአማራ ክልል በትግራይ በቤንሻንጉልና በጋምቤላ ክልሎች ዜጎቹ እንዳይጓዙ አስጠንቅቋል። በሌሎችም የኢትዮጵያ አካባቢዎች በከፊል የጉዞ ማስጠንቀቂያ ነው የእንግሊዝ መንግስት ያወጣው። አሜሪካንም በቅርቡ ተመሳሳይ ማሳሰቢያ ለዜጎቿ ማስተላለፏ የሚታወስ ነው። ሌሎች ምዕራባውያንም ሀገራትም በኢትዮጵያ የሚደረግን ጉዞ ከተቻለ እንዲቀር አሊያም ከፍተኛ ጥንቃቄ በማድረግ የሚከናወን እንዲሆን ለዜጎቻቸው ማሳሰቢያ በመስጠት ላይ ናቸው። የኢትዮጵያ አጠቃላይ የጸጥታ ችግር ከእለት ወደ እለት እየከፋ መጥቷል። ሰሞኑን በአዲስ አበባ ዙሪያ በተለይም በሸዋ ውስጥ ጦርነት በኦሮሞ ነጻነት ሰራዊትና በአብይ አህመድ አገዛዝ ሰራዊት መሃል እየተካሄደ ነው። ዜጎች እየታገቱ ነው። በመታራ አካባቢ ሹፌሮች መገደላቸው ተሰምቷል። ብዙ የጸጥታ ችግሮች ባለባት ኢትዮጵያ የአብይ አህመድ አገዛዝ አሁንም ምርጫ ከናውናሉ ብሎ ሂደቱን አጠናክሮ ገፍቶበታል። በሌላ በኩል ህዝባዊ ወያኔ ሓርነት ትግራይ የፕሪቶሪያው ስምምነት ሙሉ በሙሉ ከሽፏል፣ ጦርነት አይቀሬ ነው ሲል አስታውቋል። ሌሎች መረጃዎችን ይዘን ወደ እናንተ መተናል። አብራችሁን በመቆየት ዝግጅታችን እንድትከታተሉ መንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ገለታው ዘለቀ ከቦስተን በጋራ በመሆን ነው። መልካም ቆይታ። ጤና ይስጥልን ገለታው። ጤና ይስጥልን መሳይ፣ እንዴት ነህ? እንደምን አለ? ደህና ነው ወይ? እንግዲህ አሁንም ይዘን የመጣናቸው መረጃዎች አብዛኞቹ የሚያስደነግጡ፣ የሚያሳዝኑ፣ ከኢትዮጵያ አንጻር አሳሳቢ የሆኑ ናቸው። አንድም መልካም ነገር የምንሰማው የለም። ከአገዛዙ በኩልም ይህን ችግር ለመፍታት የሚደረግ ጥረት አናይም። ከዛ ይልቅ በሌሎች እንጭፍጫፊ ጉዳዮችና አሁንም አብይ በለመደበት መዝናኛና ሎጅ በመገንባቱና በማስመረቁ ላይ ተጠምዷል። እስቲ ከአጠቃላይ ሁኔታው እንጀምር። ብዙ ነገሮች ይሰማሉ። እንግዲህ የራሱ የገዛ አመራሮቹ በሰላም ከአንድ ቦታ ወደ አንድ ቦታ የማይንቀሳቀሱበት ሁኔታ ተፈጥሯል። ሰሞኑን በደቡብ ኢትዮጵያ አንዲት የደቡብ ኢትዮጵያ ካቢኔ አባል አመራር የተገደሉበት ሁኔታን እዚህ ጋር መጥቀስ ይቻላል። በሰሜን ሸዋ በተለይም በመታራ አካባቢ ያለው ሁኔታ እጅግ አስፈሪ ነው። ሹፌሮች መንቀሳቀስ አልቻሉም። የጎሳዎች የእርስ በርስ ጦርነትም ተነስቷል ነው የሚባለው። የኦሮሞ ነጻነት ሰራዊት የአገዛዙን የተለያዩ የጸጥታ ተቋማትን ከፍተኛ ጉዳት ያደረሰ ጥቃት መፈጸሙንም እንሰማለን። ችግሩ ሰፊ ነው። አጠቃላይ ሁኔታው ከቁጥጥር የወጣም ይመስላል። በተለይ በአማራና በኦሮሚያ በትግራይ አካባቢ ምን ማለት ይቻላል? አጠቃላዩን ስል እንመልከትና ወደ ዝርዝሩ ወደ እያንዳንዱ ጉዳይ እንመጣለን። አመሰግናለሁ መሳይ። በቅርቡ አንድ ቪዲዮ ሲዘዋወር እያየሁ ነበረ። የቀድሞ ፕሬዚደንት የአሜሪካ ፕሬዚደንት ኦባማ ንግግር ያደርጉ ነበረ እና የወቅቱ የሀገራቸው የዚህ የአሜሪካ ፖለቲካ በጣም ስላሳሰባቸው ለዜጎች ያስተላለፉት መልእክት ምንድን ነው? አሜሪካውያን ተቆጡ፣ አይመቻችሁ አሉ እና መቆጣት አለባችሁ፣ ዝም አትበሉ የሚል መልእክት ሲያስተላልፉ ነበር እና መሳይ፣ እኛም አንዳንድ ጊዜ እዚህ የምናስተላልፈው መልእክት ቁጣን የሚቀሰቅስ እንዲሆን ነው። አንዱ ህብረተሰብ ዝም እንዳይል የምንሰማቸው ዜናዎች እንዳልከው በየጊዜው የምንሰማቸው የምናያቸው መረጃዎች ሁሉ በዚህ የምንደሰት ሰዎች አይደለንም። ሀገራችን በጎ ሁና በዋለች ባደረችልን የኢትዮጵያን በጎነት በየሄድንበት ባወራን ዜጎች ሌሎች የሌላ ሀገር ዜጋ ወደ ኢትዮጵያ እንሂድ ሲሉን እንደው ሂዱ ሀገራችን ሰላም ናት ባለን፣ ግን ሁኔታው ያን አይደለም የሚያሳየው መሳይ። በጣም ከፍተኛ ችግር ነው በምድሪቱ ውስጥ። ሰው ዜጎች የሚናገሩት ከጸጥታ አንጻር እንኳን ስናይ የአውቶቡስ ጉዞ የሚባለው በመኪና መሄድ ትተነው በአውሮፕላን ነው የምንሄደው፣ ያለችንን ገንዘብ ሰብስበን ለአውሮፕላን ከፍለን ነው የምንሄደው በሚባልበት ሀገር በአውሮፕላን የምርጫ ቁሳቁስ ሰብስቦ የሚኬድበት በጣም ክሬዚ የሆነ አስተሳሰብ ደግሞ ያለበት ሀገር። የእንግሊዝ መንግስት አሁን ያነሳው አዲስ አይደለም። ምንድነው ግምገማቸው ላለፉት ወራት የቆየ ነው። ዛሬም በዛሬው ዕለትም
ይሄንን አፕዴት አድርገዋል ለዜጋቸው። ለምንድን ነው ይሄን ያሉት? እንግሊዝ መንግስት እንግሊዝ ያሉ ዜጎች ልጆቹ ወደ ተለያየ ሀገር ሲሄዱ የሚሄዱበትን ሀገር ደህንነት ዋስትና ያጠናል። ልጆቻቸው ዜጎቻቸው እሳት ውስጥ እንዳይገቡ የሚሄዱበት ጉዞ የተሳካ እንዲሆን፣ የቢዝነስ ጉዞ ከሆነ የቢዝነስ ጉዞአቸው፣ ለመዝናናት ከሆነም ያ ዓላማቸው ሰምሮ እንዲመጣ መረጃ ይሰጣል። እና ለኢትዮጵያ የተቀመጠው የእንግሊዝ ሰው ወደዛ ስትሄድ ቀይ መዓት ነው ምድሪቱ ላይ ያለው። ቢጫ የሚባለውም አረንጓዴ የሚባለውም እንኳን ምክር ይጠይቃል የሚል ነው። እና በአጠቃላይ ኢትዮጵያን እንዲሁ ስታየው ድንገት ስታየው ቀይ ቀለም ነው የሚያሳየው የእንግሊዙ የትራቨል አድቫይስ ማለት ነው። ወደ አሜሪካም የመጣህ እንደሆነ ተመሳሳይ ነው። የአሜሪካ መንግስት ስቴት ዲፓርትመንት ደረጃ 1፣ ደረጃ 2፣ ደረጃ 3፣ ደረጃ 4 የሚሉት አላቸው። እና የኢትዮጵያ አጠቃላይ ደህንነት ሴኩሪቲ የሚሉት እነሱ ማለት ነው ደህንነቷ በ3ኛ እና በ4ኛ ላይ ነው ያለው ነው የሚሉት ለሚጓዙ ወገኖቻቸው ልጆቻቸው። 3ኛ ደረጃ ማለት ጉዞውን አራዝም ባትሄድ ይመረጣል ምን ጠንካራ ምክር ነው አራዝም ወይም ደግሞ ሌላ ጊዜ ታደርገዋለህ የሚል ነው 3ኛ ደረጃ ማለት። አብዛኛው የኢትዮጵያ ክፍል ያለ 4ኛው ደግሞ እንዳትሞክረው ሰዓት ነው ወደዛ ብትሄድ የደህንነት ችግር ስላለ አትሂድ ማለት ነውና ኢትዮጵያን በአጠቃላይ አንሴፍ ነው የሚላት ከ3 እና 4ኛው ምድብ ላይ ነው ያስቀመጣት። ይሄ ሁሉ ማስጠንቀቂያዎች ዓለም አቀፍ ኮሚኒቲው ለዜጎች በሚሰጥበት ምድር ውስጥ ቅድም ያልነው በአውሮፕላን ጉዞ በሚደረግበት ምድር ውስጥ ኢኮኖሚው መሳይ አሁን አንዳንድ ሰዎች የሚናገሩትን ስትናገር ወገኖቻችን ያሳዝናል። በተአምር ነው ምን ኖረው የሚለው ቃል ሲገልጸዋል ወይ ገቢና ወጫችንን ስናየው እንዴት ነው ምን ኖረው ያሉ ነው ያለው። እና እንዲህ የሆነች ሀገር በኢኮኖሚው በደህንነት በተለይ በፖለቲካ ጉዳዩ በጣም የታመሰች ሀገር በሆነችበት ሰዓት ጌጣጌጥ አብይ አህመድ በየወንዙ ዳር ፎቶ ሲነሳ ምናምን ሲለቅ እንደዚህ ራሱን ፎቶ እያነሳ ሲለቅ ታይዋለህ። እና ሀገራችን በጣም አደገኛ ሁኔታ ውስጥ ነው ያለችው። ለዚህ ነው ኦባማ ያለው ነገር ነው መቆጣት አለብን ኢትዮጵያውያን መቆጣት አለብን መሳይ። ገለታው እንግዲህ ያው ጠቅለል ካለ ሁኔታ ለመጀመር እንጂ በእያንዳንዱ ማካሄድን የሚበቃንም አይደለም ጊዜው እንዳልከው ነው። ሀገሪቱ ከዳር እስከ ዳር ነው ቀውስ ውስጥ ነው ያለችው። ምናልባት አዲስ አበባ የሚለውም ነገር የሚስማማ አይደለም። አዲስ አበባም ቢሆን ተቋሚዎች እንደሚሉት ካንተ ጋር ውይይት ያደረጉትን ኢንጂነር ሰለሞን ገብረስላሴም ሲገልጹት አዲስ አበባ ራሱ ሰላም የለም። ምክንያቱም አንድ የተቋሚ ፓርቲ ስብሰባ ማድረግ ካልቻለ ደጋፊዎቹን ካልሰበሰበ ካላነጋገርና ታስሮ እዛው ቦታ መንቀሳቀስ እንዳይችል ከተደረገ ምን ሰላም አለ? አዲስ አበባም ሰላም የለም። እኚህ የሚባሉት ዋና ዋና ከተሞች እንደ ባህር ዳር፣ ሐዋሳ፣ ሌሎችም አካባቢዎች ሰላም የለም። ምክንያቱም ዜጎች የፈለጉትን እያደረጉ አይደሉም። እንዲህ በመሳሪያ አፍነ መሳሪያ ደግነ ጥይት እየተኮስክ እያስፈራራ ሰላም ልታመጣ አትችልም። በዛ መልኩ ነው እንግዲህ ብልጽግና በአንዳንድ ቦታዎች ሰላምን አስጠብቅ ያለው የሚለው ግን አይደለም። ያ የሚዘልቅ አይደለም። አብይ አህመድ ነገር ዓለሙን ትቶታል። ምናልባት ገለታው የምትለው ነገር ካለ እንደዚህ አይነት ሰላም በጠፋበት ነው ምርጫ አካሄዳለሁ ብሎ ከፍተኛ የሆነ እንቅስቃሴ ውስጥ ተገባው። ወደ ምርጫው ለብቻ አጀንዳ ስላለ እናነሳዋል። በጣም አስገራሚ ነገሮችን ከምንሰማቸው አንዱ ያው የአሜሪካ ሆነ የእንግሊዝ የምዕራባውያን መንግስታት በአጠቃላይ የሚያወጡት የጉዞ ማስጠንቀቂያ ማሳሰቢያ ለዜጎቻቸው ያው ጉዳይ ስላላቸው ግድም ስለሚላቸው ስለሚጨነቁም ትልቁ ትኩረታቸው ከምንም በላይ ለዜጎቻቸው ህይወት ነው። ዜጋን መሰረት ያደረገ ለዜጎቻቸው ነው እያንዳንዷ ነገር። እዚህ ሀገር ክርክሩንም እንሰማለን እኮ ትልቁ ተጠያቂነታችን ለህዝቡ ነው ብለው ነው የሚነሱት። ለህዝቡ ነው ለህገ መንግስቱ ነው ይላሉ። ህዝብን ህገ መንግስትን እየጠቀሱ ነው ታማኝነታቸውን የሚያረጋግጡት። አብይ አህመድ አይደለም የህዝብ ጉዳይ ምንም ደንታውም አይደለም። እንዳልከው ሰውየው ሌላ ዓለም ውስጥ ነው ያለው። መዝናናት እንዲህ አይነቱን ነገር ማሳየት ምናልባት የሁለቱ የባሉና የሚስት የግል ጉዳያቸው ሊሆን ይችላል። ግን በመሪነት ቦታ የተቀመጠ ሰው ብዙ ኃላፊነት አለበት። ዜጎቹ ስቃይ ላይ ናቸው፣ ሞት ላይ ናቸው፣ መፈናቀል ላይ ናቸው፣ ጦርነት ላይ ናቸው። ሰሞኑንም የሁሉ መከራ የሁሉ ችግር የሁሉ ስቃይ እያለ በአፋር ክልል ሎጅ ነው የመናፈሻ ቦታ ግንባታ እንዳከናወነ ነው የሰማነው። ወደዛ ሄዳለሁ እንደው እንዲህ አይነቱን ለምን እንደሚያደርገው
ነገሮች ሁሉ ተበላሽተው ከእጅ አምልጠው አገሪቱ እሱ ማይቆጣጠራት የሆነ ተአምር የሆነ መፍትሄ በምትፈልግበት ሰዓት እሱ አሁንም ነገር ዓለሙን ትቶ ሁሉም ነገር ሰላም እንደሆነ ምንም ነገር እንዳልተፈጠረ የሚሆንበት ሁኔታ በጣም አደገኛ ነው። ለዚህ ነው እንዲህ አይነቱን ጫና እሱንም በግል የሚመለከቱ ነገሮችንም እያነሳን የምንወቅስ